የቡታጅራ ዩቲዩበሮች ድራማ መቼ እንደሚያልቅ እኔ ግራ ነው የሚያጋባኝ። በእውነቱ ከሆነ ሁሌ አዲስ አጀንዳ ማምጣት ቆይ እኔ ግን ማለት ነው እነሱን አለማድነቅ በነገራችን ላይ ንፉግነት ነው ብዬ ነው የማስበው። ቤተሰቦቻቸው ምን አይነት ቤተሰብ ቢሆኑ ነው ታድለው የምር አሁን ወደኛ ጋር እንደዚህ አይነት ነገር ብንሰራ። ኦልሬዲ አብረሽ እንዲሁም እቺ ሁታ ምናምን የሚሰሩት ስራ ታውቃላችሁ ጥሩ ስራ አይደለም። አሁን ምንድነው የሚያስተምረው ጋይስ? ከእነሱ ምን ተማራችሁ? ምንም አልተማርንም። በእውነቱ ከሆነ ግን እኔ ድራማቸው መቼ እንደሚያልቅ ነው ግራ ግብት የሚለኝ። ሁልጊዜ በቃ ድራማ ነው የሚሰሩት እና አሁን ደግሞ እንግዲህ እንደ አዲስ መጥተዋል ማለት ነው። ምንድነው ከትናንት ወዲያ ነበር አብርሽ መተት ተደረገበት ምናምን ነገር። አሁን ደግሞ ሩታ ታሰረች ምናምን ምንድነው እንደዚህ አይነት ነገር? የምር እኔ ግን ማለት ነው አሁን እነሱ ከከፈቱ በጣም ረጅም አመት ሆኗቸዋል፣ እንደኔ ማለት ነው። ስለዚህ ደህና ብር ያገኛሉ ምናምን የራሳቸውን ስራ ሰርተው ቢኖሩ እኔ በጣም ደስ ይለኛል። ስራ ስላችሁ ልክ አሁን የተንቢ አሁን ለራሷ ሶፋ ቤት ከፈተች አይደል? ሶፋ ቤት ከፍታ ለብዙ ወጣቶች ናቸው ከሷ ስራ የሚሰሩት አይደል? እንደዛ እየሰሩ ቢኖሩ እንደኔ በጣም ደስተኛ ነኝ። ይቅርታ አድርጉልኝና ማለት ነው። ምክንያቱም ይሄ ሁሌ ድራማ አንዳንዴ ለተመልካችም ክብር አለመኖር ነው። በነገራችን ላይ ሰላሞችና የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? መተንላችኋል። ከኩሽናው ሙቀት አለ ብታዩ ጥቁር ብለናል። ብታዩ ክሰል አይገልጸውም እናንተ። ወይኔ ሙቀቱ ወይኔ መቼ ነው ይሄ ሙቀት የሚያልቅ? አሁን ለነገሩ ሐምሌን ይሄ 2 ወር በጣም ኃይለኛ ሙቀት አለ ማለት ነው። ፈጣሪ የሆነን እንጂ ሙቀቱ ከምንም በላይ ነው። በተለይ እኛ ሳውዲ ወይኔ የግ ማለት ነው ሙቀቱን ሳይ ለማን እንደማዝን ታውቃላችሁ? ለወንዶች ወይ ሲያሳዝኑ፣ በስማም ያጸዳሉ፣ ግቢ ያጸዳሉ፣ ውጭ ይጠርጋሉ፣ መኪና ምናምን ያጸዳሉ። እንደዛ ብለው ደግሞ ብር እየሰሩበትን ሲጠይቋቸው አረቦች መስጠት አይፈልጉም፣ ይከራከራሉ። ማርያምን እኔ ግርም ይሉኛል። አረቦች ራሱ በጣም ግፈኛ ናቸው። የምር በጣም የሚሰሩት ስራ እኮ በጣም ከባባድ ስራ ነው የሚሰሩት ስራ፣ የሚገርማችሁ ነገር ማለት ነው። እና ስለዚህ ያሳዝኑኛል ከምር። እየሰሩ ስራ እኮ በጣም ብዙ ነው። ከዛ ይሄን ሰርተናል ምናምን ብለው ሲሏቸው ይከራከራሉ። ለምንድን ነው ግን ልክ እነሱን እኛ ልናይ እየመጣን ነው የሚመስላቸው አንዳንዶች ማለት ነው። አንዳንዶች አረ በቃ እኛ ምን ልናረግ እየመጣን በቃ ማለት ምን ልበላችሁ ገንዘብ ፈልገን የመጣን ራሱ አይመስላቸውም። በጣም ግፈኞች ናቸው በእውነቱ ከሆነ ማለት ነው። እና ያሳዝናል። ለምን ምላችሁ እንደፈለጉ ታውቃላችሁ? በጣም ኃይለኛ ሙቀት አለ እዚህ ራሱ እኛ ጋር ብታዩ እኔማ ፀጉሬ ራሱ ተመላለጠ ምልጥ አለ ፀጉሬ ሁሉ ምናምን። እሷ ያሳዝናል። ግን አንዳንዴ ስደት በጣም ከባድ ነው እውነት ለመናገር ማለት ነው። በጣም ነው የምናሳዝነው። እና እግዚአብሔር ሀገራችን ሰላም ብሎን በቃም ብሎን በሀገራችን እርፍ ያለ እንጀራ ፈጣሪ ይስጥን እንጂ እውነት ለመናገር በጣም ነው የሚከብደው በእውነቱ ከሆነ ማለት ነው። እና ይሄን እላችኋለሁ። ስለዚህ ወይዘሮ ሩታ እንግዲህ አብርሽ አሳሰራት ምናምን ነገር ተብሎ አያ። ስለዚህ እኛ ደግሞ እንሄድበት ቅመሞች ለምን አጀንዳ ያመጣናል አለን። ትክክል በየቦታው አለንላችሁ ማለት ነው። እና ለማንኛውም እንግዲህ ድራማቸው እንደቀጠለ ነው። እኔ ግን የነሱ ድራማ መቼ እንደሚያልቅ አላውቅም። በእውነቱ ከሆነ ድራማቸው መቼ ነው የሚያልቀው? ሁልጊዜ እንደዚህ ድራማ አረብ አባጃሌው ብሏል። ስለዚህ ድራማቸው በጣም አስቂኝ የሆነ ድራማ ነው ያላቸው ማለት ነው። ግን በጣም ነው የሚገርሙኝ እውነት ለመናገር። ለማንኛውም እንግዲህ ያለንላችሁ ምንም ማድረግ አይቻልም። እነ ቅመሞችም አለን ከመደንቦች ለስንት ሀሳብ አለብን መሰላችሁ እናንተኛ እዚህ ቤተሰቦቻችን ሀሳብ አለ። እዚህ ምን አለ ወይኔ በላቸው ብሏል። እና ያለው ነገርማ ይሄ ነው ማለት ነው። ብትረፍ እንዴት ናችሁ? ደህና ናችሁ? የጅማ ሁሉ ሰላም ሁሉ አሸወይን አለሁላችሁ። እግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ ለእናትና ልጅ ትላላችሁ። ክብሩ ይስፋ ይላል የሆነ ማኛ እዚህ ጋር ደግሞ እያፋሸኩኝ ነው። ደክሞኛል ምናምን ነገር ብታዩ ድክምክም ይለኛል። ሙቀት ያደክመኛል፣ ፊት ያባብጣል። ሙቀት ስለሆነ ማለት ነው። እንዴት እንደሆነ እና ለዛ ነው አላሳዝንም። ብታዩ ዱቄት እኮ ነው መስሎኝ። የሆነ አረብ ሀገር የምሰራ መስሎኝ አልመስልም። አያችሁ ፀጉራችን እንዴት እንደሄደ በጣም እኮ ነው እናሳዝነው። አረብ ሀገር የሄድን ልጆች በጣም እናሳዝን ማለት ነው። እዚህ ሙቀት እዚህ እነሱ ጩኸት አለው። አምላክ ለሀገራችን አብቀንና ማለት ነው። በጣም ጸጥ ያለ እንቅልፍ ነው አሁን የምፈልገው። ምንም አልፈልግ፣ ወላ ብር አልፈልግ፣ ወላሽ ሰላም ያለው እንቅልፍ
ሰላም ያለው እንቅልፍ ራሱ መተኛት በጣም ትልቅ ነገር ነው በእውነቱ ከሆነ እና እዛ ነው ያለው ነገር። እንዴት ናችሁ? ደህና ናችሁ? ግና ማን ናችሁ እናንተ? ተው ዩቲዩብን ሰብስክራይብ አድርጉ። እኔ እኮ ኢትዮጵያ ልገባ ነው። ምን አስባችሁ ነው እንዴ? ኢትዮጵያ እንደምገባ አታውቁም? ኢትዮጵያ ልገባ ነው በቃ። ስለዚህ ቻናሌን ሰብስክራይብ አድርጉ። እንዴ ደብራችሁ እንዴ? ቻናሌን ሰብስክራይብ አድርጉ፣ አበረታቱኝ ነው የምላችሁ። ሌላ ምንም አልላችሁም። አለቀ ደቀቀ እንዴ? ልግባና ለሀገሬ ልቀመጥ። ደክሞኛል፣ ስድስት ብሎኛል። ምንም አይጠቅም። የእነሱን ጩኸት ማርያምን ስንት አመት ለፍተን ደክመን ራሱ እኛን አያከብሩንም። ለእኛ ክብር የላቸውም። ስለዚህ ያለው ነገር ይሄ ነው እላችኋለሁ። በተረፈ ሁላችሁም ሰላማችሁ እዚህ ይልኝ። እኔ መልካሞች አመሰግናለሁ። ሀሳብ አስተያየት ካላችሁ እንቀበላለን። እናንተ ጋር እያወራሁ ሀሳብ ውስጥ ነኝ። ወይዘው ያሳዝናል። ማርያም ብሏል እና ለዛ ነው ደህና ደሩ ናቸው።